መጽሐፈ አስቴር ምዕራፍ 3 ሐማ አይሁድን ለማጥፋት የሸረበው ሴራ። ከዚህም ነገር በኋላ ንጉሥ ጠረክሲስ የአጋጋዊውን የሐመዳቱን ልጅ ሐማን ከፍ ከፍ አደረገው። ከሌሎቹም መኳንንት ሁሉ ከፍተኛውን ሥልጣን በመስጠት አከበረው። ንጉሡ ስለ እርሱ ይህ እንዲደረግለት አዞ ስለነበር በንጉሡ በር ያሉት የመንግሥቱ ሹማምንት ሁሉ ለሐማ ተንበርክከው እጅ በመንሳት አክብሮታቸውን ይገልጡለት ነበር። መርዶክዮስ ግን ወድቆ አልሰገደለትም፣ አክብሮትም አላሳየውም። ታዲያ በንጉሡ በር ያሉት የንጉሡ አገልጋዮች መርዶክዮስን የንጉሡን ትእዛዝ ለምን ትተላለፋለህ ሲሉ ጠየቁት። ይህንንም በየቀኑ ይነግሩት ነበር። እርሱ ግን አልተቀበላቸውም። አይሁዳዊ መሆኑን ነግሯቸው ስለነበር የመርዶክዮስ ባህሪ እስከ መች ሊቀጥል እንደሚችል ለማየት ሲሉ ይህንኑ ለሐማ ነገሩት። ሐማም መርዶክዮስ ወድቆ እንዳልሰገደለትና እንዳላከበረውም ሲያይ እጅግ ተቆጣ። ይልቁንም መርዶክዮስ ከነማን ወገን መሆኑን በተረዳ ጊዜ መርዶክዮስን ብቻ መግደል እንደ ኢምንት ቆጠረው። ስለዚህ ሐማ በመላው የጠረክሲስ መንግሥት ውስጥ የሚገኙትንና የመርዶክዮስ ወገን የሆኑትን አይሁድ ሁሉ ለማጥፋት ዘዴ ፈለገ። ንጉሥ ጠረክሲስ በነገሰ በ12ኛው ዓመት ኒሳን በተባለው በመጀመሪያው ወር ቀኑንና ወሩን ለመለየት ፉር የተባለ ዕጣ ሐማ ባለበት ጣሉ። ዕጣውም አዳር በተባለው በ12ኛው ወር ላይ ወደቀ። ከዚያም ሐማ ንጉሥ ጠረክሲስን እንዲህ አለው፣ በአሕዛብ መካከል በመንግሥትህ አውራጃዎች ሁሉ ተሰራጭቶና ተበታትኖ የሚኖር አንድ ሕዝብ አለ። ይህም ሕዝብ ከሌሎች ሕዝቦች ሁሉ የተለየ ልማድ ያለውና የንጉሡንም ሕግ የማይታዘዝ ነው። ታዲያ ይህን ሕዝብ ዝም ማለቱ ለንጉሡ አይበጅም። ነገሩ ንጉሡን ደስ የሚያሰኘው ከሆነ እነርሱን ለማጥፋት አዋጅ ይውጣ። እኔም ይህን ተግባር ለሚፈጽሙ ሰዎች የሚውል 10,000 መክሊት ብር ወደ መንግሥት ግምጃ ቤት አስገባለሁ። ስለዚህ ንጉሡ የቀለበት ማኅተሙን ከጣቱ አውልቆ የአይሁድ ጠላት ለሆነው ለአጋጋዊው ለሐመዳቱ ልጅ ለሐማ ሰጠው። ንጉሡም ሐማን ገንዘቡን እዚያው ያዘው፣ ሕዝቡንም እንዳሻ አድርገው አለው። ከዚያም በመጀመሪያው ወር 13ኛው ቀን የንጉሡ ጸሐፊዎች ተጠሩ። እነርሱም የሐማን ትእዛዝ በሙሉ በየአውራጃው ፊደልና በየሕዝቡ ቋንቋ ለንጉሡ እንደራሴዎች፣ ለልዩ ልዩ አውራጃ ገዦችና ለልዩ ልዩ ሕዝቦች መኳንንት ጻፉ። ይህም የተጻፈው በራሱ በንጉሡ ጠረክሲስ ስም ሲሆን የታተመውም በራሱ ማተም ነበር። አዳር በተባለው በ12ኛው ወር በ13ኛው ቀን ወጣት፣ ሽማግሌ፣ ሴትና ሕፃን ሳይባል አይሁድ ሁሉ በዚያኑ ዕለት እንዲጠፉ፣ እንዲገደሉና እንዲደመሰሱ ሀብታቸውም እንዲዘረፍ ደብዳቤ ለንጉሡ አውራጃዎች ሁሉ በመልእክተኞች እጅ ተላከ። ለእያንዳንዱም አውራጃ ሕዝብ እንዲታወቅ፣ እነርሱም ለዚያ ቀን ዝግጁ እንዲሆኑ የዋናው አዋጅ ቀጅ ሕግ እንዲወጣና ወደ እያንዳንዱም አውራጃ እንዲላክ ተደረገ። መልእክተኞቹ በንጉሡ ትእዛዝ ተቻኩለው ወጡ። አዋጁም በሱሳ ግንብ ተላለፈ። ንጉሡና ሐማ ለመጠጣት ተቀመጡ። የሱሳ ከተማ ግን ግራ ተጋብታ ነበር።